ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቢ የሚቀርበው የዘወትር ፕሮግራማችን ነው። በዛሬው ዝግጅታችን በርካታ ጉዳዮችንና ልዩ ልዩ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የቋራ ቃል ኪዳን ከተፈጸመ ጊዜ አንስቶ አፋብኃ የሚባል ድርጅት መመሰረቱ ከተሰማበት ወቅት አንስቶ በሶሻል ሚዲያ እየታዩ ያሉ ጉዳዮችን የሚመለከት ይሆናል። እንግዲህ ወንድሞቻችን በቋራ ተሰባስበው አፋብኃ የሚባል ድርጅት መመስረታቸውን ከነገሩን ጊዜ አንስቶ ብዙዎቻችን ተስፋ የሚታየን ሆነናል። በፋኖ ትግል ውስጥ እስካሁን በጉጉት ስንጠብቀው የነበረ ጉዳይ ነው። መቼ ይሁን ተቋም መስርተው የሚመጡት አማራዊ ተቋም ይዘው የሚመጡት መቼ ነው እያልን ስንጠብቅ ነበር። 4 ኪሎ የሚገቡት መቼ ነው፣ ባህር ዳርን የሚቆጣጠሩት መቼ ነው ከሚለው ጉዳይ በላይ አሳሳቢው ተቋም መስርተው የሚመጡት መቼ ነው የሚለው ነበር። እናም የብዙዎች ጸሎት ተሳክቶ የብዙዎች ጥረት ጉትጎታ ተሳክቶ አፋብኃ የሚል ድርጅት ቋራ ላይ ተሰባስበው አዋልደው ሰጥተውናል። ይህም ሁኔታ ከተከሰተ ጊዜ አንስቶ በሶሻል ሚዲያዎች ላይ ግን አንዳንድ አዝማሚያዎች እየታዩ ነው። ከዚህ ጋር በተያያዘ በተደጋጋሚ እንደተናገርነው ትዊተር ወይም ኤክስ በአፋሕድ ደጋፊዎች ቁጥጥር ስር የዋለ ነው። እንግዲህ የአፋሕድ ደጋፊዎች እና የብልጽግና ደጋፊዎች ተቀላቅለዋል። በብዛት ግን እዛ ጋር የአማራ ብሔርተኝነት የሚመታበት መሬት ላይ የሌለ ኢትዮጵያዊነት የሚቀነቀንበት ሜዳ ነው ማለት ይቻላል። የትዊተር ሜዳ የአማራ ብሔርተኝነት በሰገጤነት፣ በኋላ ቀርነት፣ በደንቆሮነት የሚያስወግዝበት ቦታ ነው እና ምድር ላይ የሌለች ማትታይ ማትጨበጥ ኢትዮጵያ የተሸመደደችዋ ኢትዮጵያ አሁንም ይቀነቀናል። ትዊተር ላይ ቲክቶክ ስንመጣ እስከ ዛሬ ባሉት ጊዜያት ትልልቅ አገራዊ ህዝባዊ የሆኑ አጀንዳዎች በግለሰባዊ አጀንዳዎች የሚጋረዱበትና ጸረ አማራ አስተሳሰብ የሚቀነቀንበት የብልጽግና ሜዳ ነበር። ቲክቶክን ብልጽግና ከተቆጣጠረው ረዥም ጊዜ ሆኖታል። እንግዲህ አማራ ጋዜጠኞችም አክቲቪስቶችም ብዙ ጊዜ ፌስቡክ እና ዩቲዩብ ላይ እና የመሳሰሉ ላይ ትኩረት ስለሚያደርጉ ቲክቶክን የተቆጣጠሩት ብልጽግናዎች ናቸው። ከዓመታት በፊት ግን እንደምታስታውሱት የነ ብርሃኑ ጁላ ንግግር ወደ ሚዲያ መጥተው ያደረጓቸው ቃለ መጠይቆች እየተቆራረጡ በጣም ሙድ የሚያዝበት ብልጽግና የሚወገርበት ሜዳ ነበር ቲክቶክ። ከዛ የሆኑ ግለሰቦችን አስፈረመ። እንደ ሀገር በጣም ትልልቅ ነገሮች ተከስተው ህዝባዊ ሀገራዊ የሆኑ ጉዳዮች ተከስቶ ቲክቶክ ላይ ስትገባ ግን የዮኒ ማኛ ሃይማኖት መቀየር ርዕስ ሆኖ በቡድን ተደራጅተው ላይቭ ገብተው በሱ ሲጨቃጨቁ ታያላችሁ። እነዛን የላይቭ ትዕይንቶች የሚመሯቸው ደግሞ እነማን ናቸው? የብልጽግና ሰዎች ናቸው። እንደ እፎይ የሚባሉ ልጆች እንግዲህ ዛሬ ኦርቶዶክስ ላይ ስንት ነገር እየተከሰተ ነው። ስንት ነገር ለኦርቶዶክስ አስባለሁ እቆረቆራለሁ የሚሉ ወገኖች ፕሮስፐሪቲ የሚሰራውን እያዩ ነው። ዛሬ ትናንትና ለፕሮስፐሪቲ የፈረሙ ጳጳሳት ዛሬ ቤተክርስቲያኗን እየተቆጣጠሩ ያለበት ሁኔታ ነው ያለው። ብልጽግና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳልበላት አላርፍም ብሎ ያው ስራውን እየሰራ ነው። ግን ለኢትዮጵያ ኦርቶዶክስ እናስባለን የሚሉ ወገኖች ደግሞ እዛ ጋር ሌላ ሃይማኖት ጋር ግብግብ ገጥሞ ታገኟቸዋላችሁ። መናፍቃን ምናምን እየተባባለ ሲሰዳደር ታገኙታላችሁ። ይሄ ሁሉ የሚመነጨው ግን የብልጽግና ሰዎች ግማሾቹ ኦርቶዶክስ ነው፣ ግማሾቹ አማራ መስለው፣ ግማሾቹ የተለያዩ ዘርፎች ተበዳድበው ቲክቶክን በቁጥጥር ስር ስለዋሉት ነው። ዛሬ አየሩ ቀዝቀዝ ያለ በመሆኑ 4 ሊትር ውሃ ጠጥቼም አፍንጫዬ እየተነፋነፈ ነው። ስለዚህ ስለተፈጠረው የድምፅ ጉድለት ይቅርታ ጠይቃለሁ እና እንደ አጠቃላይ ቲክቶክ በብልጽግና ኤጀንቶች ቁጥጥር ስር የዋለ ፕላትፎርም ነበር። ከቅርብ ጊዜ ወዲህ ግን የቋራ ዲክላሬሽን ከተፈረመ ጊዜ አንስቶ ቲክቶክን የአማራ ልጆች ተቆጣጥረው አማራነትን ይደበድቡት ይዘዋል። የራሳቸውን ማንነት ያደባዩት ይዘዋል። በስመ አብ በጣም ነው የሚገርመው። ቅዳሜና እሑድ የነበረውን ጉዳይ ብትመለከቱ
ትናንት ለቲም አማራ ሲጫወቱ የነበሩ ልጆች ቲም ገዱ፣ ቲም ላቀ፣ ቲም አገኘው፣ ቲም ምናምን እየተባባሉ ተጎዳድነው አማራነትን ይደበድቡት ይዘዋል። አማራነትን ይደበድቡታል። የብልጽግና ሰዎች ቁጭ ብለው ሙድ ይይዛሉ ማለት ነው። አበባ እየሰጡ ስጦታ እያበረከቱ አንበሳ እያወረዱ ምን እያሉ አማራዎች አማራንን ላይ ሲዘምቱበት ሲፈርሱ እያዩ ይስቁ ይዘዋል። በነገራችን ላይ ማወቅ ያለባችሁ ነገር ዲጂታል ኦህዴድ ወይም የብልጽግና የሳይበር አርሚ ፕሮፋይል ፒክቸሩን ቀይሯል። ግማሹ ጄኔራል ተፈራ አድርጓል፣ ግማሹ ዘመነ ካሴ አድርጓል፣ ግማሹ ሀብቴ ወልዴን አድርጓል፣ ግማሹ ኢንጂነር ደሳለኝን አድርጓል። የአፋብኃን አመራሮች ፎቶ ፕሮፋይል ፒክቸሩ አድርጓል። በዛ መልኩ ተደራጅተው መጥተው እና ደጋፊ መስለው የዘመነ ደጋፊ፣ የጄኔራል ተፈራ ደጋፊ፣ የምሬ ወዳጆ ደጋፊ፣ የሄኖክ አዲሴ ደጋፊ፣ እነ ኢንጂነር ደሳለኝና እነ ሀብቴ ወልዴ ደጋፊ መስለው እየበጠበጡ ነው። ይሄንን መባነን መቻል አለባችሁ። ሁሉም የጀግኖቻችንን ፎቶ ፕሮፋይል ፒክቸር ያደረገ ሁሉ አማራ አይምሰላችሁ። ግን ሁል ጊዜ ሰው ላይ ማሳበብ ልክ አይደለም። ውጫዊ ኃይሎች ላይ ማሳበብ ልክ አይደለም። ቲክቶክ ላይ አማራነት ላይ እየዘመታችሁ ያላችሁት ራሳችሁ አማራዎች ናችሁ። በነገራችን ላይ አማራነት እየተደበደበ ባለበት ሁኔታ አማራነት እየተደበደበ እየተቀጠቀጠ ባለበት ሁኔታ የሚያብብ የሚፈካ ጎጃሜነት፣ ወሎዬነት፣ ጎንደሬነት፣ ሸዋነት ሊኖር አይችልም። አማራን ስደበድብ ጎጃምን እየደበደብክ ነው። አማራን ስደበድብ ወሎን እየደበደብክ ነው። ሸዋን እየደበደብክ ነው። ጎንደርን እየደበደብክ ነው። ምሬ ወዳጆ ላይ ስትዘምት ዘመነ ካሴ ላይ እየዘመትክ ነው። አርበኛ ደሳለኝ ላይ እየዘመትክ ነው። እነ ሀብቴ ላይ እየዘመትክባቸው ነው። ሀብቴን ስትመታ ዘመነን እየመታው ነው። ኢንጂነር ደሳለኝ ሲያስብ ሸዋን ስትመታ አስረስ ማረን እየመታው ነው። ወንድሞቻችን አፋብኃ ሚል ድርጅት መስርተዋል። እስካሁን ድረስ በተመሳሳይ ፔጅ ላይ ነበሩ። በተመሳሳይ ትራክ ውስጥ ለተመሳሳይ ህዝብ ሲሮጡ ሲባትሉ ነበር። አሁን ላይ ግን ተቧድኖ የመጠዛጠዝ ሁኔታ ይታያል። እንዴት ደግሞ ከተቧደንክስ በሌላ ነገር ትቧደናለህ እንጂ ቲም ቀዱ፣ ቲም ላቀ፣ ቲም አገኘው ምናምን እየተባባልክ እንዴት ትበላለህ? በፈጠረ እንደው ትንሽ አይሸክክህም? የፋኖን ትግል ወስደህ ለገዱ ስታስረክበው፣ ለላቀ እያሉ ስታስረክበው፣ ላገኘው ስታስረክበው አይደብርህም? አይቀፍህም? ብአዴን ስልጣን ላይ ባለበት ሁኔታ በጣም እኮ ነው የሚያሳፍረው። የመጨረሻ ያሳፍራል። በነገራችን ላይ የፋኖ መሪዎች ሊወስዱት የሚገባ አንድ ጉዳይ አለ። ለምሳሌ ገዱ አንዳርጋቸው የፋኖን ትግል አግዛለሁ ብሎ መግለጫ ሲሰጥ በተለይ አፋብኃ ላይ ያሉ አመራሮች ትናንትና ደጋፊው ነበሩ። ፋኖ ትግል ውስጥ ገብቶ ገዱ አንዳንድ አስተዋጽኦ እያደረገ ከሆነ ያን አስተዋጽኦ እያደረገ ያለው በእነሱ ፍቃድና ይሁንታ ነው። ማንም አይደለም ሊያስገባው የሚችለው። ጋዜጠኛ አይደለም፣ አክቲቪስት አይደለም ሊያስገባው የሚችለው። እነሱ ናቸው አስገብተውት የነበረው። ምን አበርክቶ እንዳደረገ አላቅም። በምን ጉዳይ እናገዛቸው አላቅም። ግን ትናንትና የአፋሕድ ልሳኖችና ደጋፊዎች ይሄኛው ኃይል አፋብኃ ከመመስረቱ በፊት ሳልሳዊ ብአዴን እያሉ ሲያብጠለጥሉት የነበረው ገዱ ጋር ትሰራለህ፣ ላቀ ጋር ትሰራለህ እያሉ ነበር ሲያብጠለጥሉት የነበረው። ዘመነ ካሴንም እንደዛው ማለት ነው። ሀብቴ ወልዴንም እንደዛው፣ እነ ምሬ ወዳጆን፣ እነ ኢንጂነር ደሳለኝን ሁሉ ሳልሳዊ ብአዴን እያሉ ሲያብጠለጥሏቸው የነበረው በዚህ የተነሳ ነው። ስለዚህ እኔ ገዱ ፋኖ ትግል ውስጥ ገብቶ አስተዋጽኦ እያደረገ ከሆነ ያን አስተዋጽኦ እንዲያደርግ የፈቀድክለት ራስህ ነህ። እንደፈቀድክለት ሁሉ ዛሬ እያጠፋ ነው ብለህ ካመንክ ማስወጣት ያለብህ አንተው ነህ ማስወጣት ያለብህ። በነገራችን ላይ እነዚህ አመራሮችስ ቢሆኑ መቼ ነው ከጥፋታቸው የሚማሩት? መቼ ነው አማራን ከማፍረስ የሚታቀቡት? መቼ ነው እንዲህ ይህን ያህል? ትናንት ለምሳሌ መጥተው በአቅማችን እናግዛለን ካሉ ማገዝ መብታቸው ነው በማለት እኔም አቋሜን ገልጬ ነበረ። ማገዝ ነው ያልኩት እንጂ የአማራን ትግል በዚህ ልክ ማስወገዝ መበጥበጥ ግን ተገቢ አይደለም። እና የልዩነት ምንጭ የሚሆኑ ከሆነ ትግሉን የሚያፈርሱ ከሆነ ይሄ ነገር ቢቀር ይሻላል ብለው ራሳቸውን ማግለል አለባቸው። ለምሳሌ ያህል በህወሓት ጊዜ የነበረውን 27 ዓመት ወደ ጎን አድርገውና
የስልጣን ሽግግር ከተደረገ ጊዜ አንስቶ ብቻ ብአዴን የፈጸመብን በደል አይደለም። በብዙ ወጣቶች መስዋዕትነት የመጣውን ለውጥ እንዴት አድርጎ ከህወሓት ወደ ኦህዴድ እንዳሸጋግረው የምንዘነጋ አይደለንም። ተሳዳጅ እንዳደረገን፣ ባለቤት አልባ እንዳደረገን፣ ከቤታችን በዓል የለ ምን የለ አንገታችንን እየታነቅን ወደ እስር ቤት እንድንገባ ያደረገ ማን ነው? ብአዴን ነው። ሲያስጨፈጭፈን የነበረው ኢትዮጵያ እንዳትፈርስ እያለ በወለጋ በመተከል ስንት ጉድ ያደረሰብን ብአዴን ነው። ክልላችንን ያስወረረው ብአዴን ነው። ሀገር አልባ ያደረገን ብአዴን ነው። እንደ ህዝብ ብቻ ሳይሆን እኔ እንደ ግለሰብ ብአዴን ላይ መቼም ሊወራረድ የማይችል ቂም በውስጥ ያለ ስለ ኦህዴድ ብዙ ነገር ልጽፍ እችላለሁ። ስለ ብልጽግና ብዙ ነገር ልጽፍ ትችላለህ። ስለ ብአዴን ለመጻፍ ሳስብ ግን ራሴን ነው የሚያመኝ። የምሬን ነው የምነግራችሁ፣ ራሴን ነው የሚያመኝ። ከማንም በላይ ለአማራ እዚህ ደረጃ መገኘት፣ ለአማራ ልጆች እስር ቤት መግባት፣ ለክልላችን መወረር፣ ለህዝባችን መከራና ስቃይ ተጠያቂው ብአዴን ነው። ብአዴን ስንል ደግሞ በዋናነት ገዱ አንዳርጋቸውን ላቃ አያሌውን ይመለከታል። ከስልጣን ላይ ያሉትን ብቻ ሳይሆን ከስልጣን የተነሱትንም ይመለከታል። ትናንትና የሆነች በንግግር ደረጃ አንዳንድ አስተዋጽኦ አድርገው ሊሆን ይችላል። ግን ጅብ ከሄደ ውሻ ጮኸ ነበረ። በፋኖ ትግል ውስጥ ያቅማቸውን ፖዘቲቭ በሆነ መልኩ ማለት ነው፣ አፍራሽ ባልሆነ መልኩ፣ ወሳኝ ባልሆነ መልኩ፣ መሪ ባልሆነ መልኩ አቅማቸውን አስተዋጽኦ እናድርግ ማለታቸው የሚበረታታ የሚደገፍ ቢሆንም በዚህ ልክ ግን በስማቸው ሰው ተጓርኖ ቲም ገዱ ቲም ላቀ እየተባለ ሲበጣበጥ ግን መመልከት የለባቸውም። የልዩነት ምንጭ መሆን የለብንም። እስካሁን ድረስ በአማራ ትግል ውስጥ ያደረስነው ጉዳት ይበቃል፣ በቃ ራሳችንን ገለል ማድረግ አለበት ብለው አቋም መያዝ መቻል አለባቸው። አሁን በፋኖ ትግል ውስጥ የተከሰተችውን ደግሞ ሌላ እድል ማበላሸት ልክ አይደለም። በተረፈ ግን ይሄ ነገር ዋነኛ መፍትሄ ነው ብዬ አላምንም። በእርግጠኝነት እነግርሃለሁ። ገዱ አንዳርጋቸው በሚዲያ ወጥቶ እስካሁን ድረስ እንግዲህ በፋኖ ትግል ውስጥ የአቅሜን ማበርከት አለብኝ ብዬ አንዳንድ ነገሮች ታደርግ ነበር። ግን ልዩነት እየተፈጠረ ስለሆነ በስሜ ቲም ገዱ እየተባለ የሆነ አካል ተፈርጆ፣ በዛም ጋር ደግሞ ቲም ላቀ እየተባለ ተፈርጆ ብጥብጥ ሲከሰት እያየን ስለሆነ ከዚህ በኋላ ራሴን አግልያለሁ ብሎ በግልጽ ተናግሮ እጁን ቢሰበስብ ችግሩ ይፈታል። ችግሩም ይፈታ ይመስላችኋል? እኔ ጥያቄ አለኝ። ችግሩ የሚፈታ አይደለም። ለምን? ችግሩ ያለው በዋናነት ፋኖ መሪዎቹ ጋር ስለሆነ ማለት ነው። ችግሩ ያለው እነሱ ጋር ነው እና ነገ ገዱ ቢወጣ ራሱ ቲም ምሬ፣ ቲም ዘመነ፣ ቲም ደሳለኝ፣ ቲም ሀብቴ እየተባባልክ መጠዛጠዝን አጠናክረህ ትቀጥላለህ። ስለዚህ መፍትሄው ምንድን ነው? እስካሁን ግማሾቻችን የነ ዘመነ ካሴ፣ የነ ምሬ ወዳጁ እና የነ ሀብቴ እነ ደሳለኝ ደጋፊ ሆነን ጸረ አማራ አመለካከት የሚያራምደውን የአማራ የብሔርተኝነትን ትግል ለመቀልበስ ሰርጎ የገባውን አፋሕድ የተባለ ድርጅት ፋይት ስናደርግ ነበር። ከዚህ በታች ግን ልናንሳችን በጀው ምንድነው? ተስማማ ብሎ ጫና ማድረግ ነው። ተስማማ። ከዛ ውጭ ግን በመካከላችሁ የሚፈጠረን ነገር እያመጣችሁ አታፍርሱን፣ አትበትኑን እንዴ። ከዚህ አንሰን ደግሞ እንደገና በጎጃም፣ በወሎ፣ በሸዋ፣ በጎንደር ተጓርነን እንደገና እንጠሳጠስ። ይሄ ጉዳይ ልክ አይደለም። ወንድሞቻችን ቅኑኑ፣ ከምንም በላይ ቅኑኑ። ጠማማ አስተሳሰብ ያላችሁ ሰዎች ታቀቡ። ሁላችሁም ጀግኖቻችን ናችሁ። ዘመነ ካሴ አማራ የሚመካበት ጀግና ነው። የጎጃም አይደለም። እዛ ውስጥ ሰፈር ልታደርገው አትሞክር። ዘመነ ካሴ እኔ እንደ አሳይ አቋሜን ስገልጽ ተቀዳሚ መሪ ነው። በቃ ዘመነ ካሴ ቀድሞ ወደ ጭንቅላቴ የሚመጣ አርበኛ ነው። ይህን እነግርሃለሁ። ምሬ ወዳጆም ግን ጀግና ልታደርግ ይገባል። ገባ? ምሬ ወዳጆ ማትደራደርበት ቀይ መስመር ሊሆን ይገባል። ለአንተም ሀብቴ ወልዴ በተመሳሳይ መልኩ፣ ደሳለኝ በተመሳሳይ መልኩ ቀይ መስመሮች ሊሆኑ ይገባል። ስለዚህ ጠርዝዞ የአንዱ ደጋፊ የአንዱ ነቃፊ ሆኖ መጠዛጠዙ ጥቅሙ ለብልጽግና ነው። ትግላችንን እያስመላን ነው፣ እያስጠለፍን ነው። እና ለአማራ ትግል የምታስብ ከሆነ በምሬ ወዳጆ ወይ በሄኖክ አዲሴ፣ በዘመነ ካሴ፣ በአስረስ ማረ እና በመሳሰሉት ተጓርነ በመጠዛጠስ ፈንታ ተሰባስባችሁ አፋባህ የሚባል ድርጅት እንደመሰረታችሁ ሁሉ
ቀሪ የቤት ስራዎቻችሁን ሰርታችሁ አጠናቃችሁ ኑ ቶሎ። ከዚህ በላይ ግን ልንፈርስ አንችልም ብሎ ጫና ማድረጉ ነው የሚጠቅመው። ወንድም ማለት የሚጠቅመን ይሄ ነው። አማራነታችንን ካስበላን፣ አማራነታችንን ገልጠን ንፋስ ካስገባን ከዛ በኋላ የሚተርፍ ጎጃሜነት፣ ጎንደሬነት፣ ወሎዬነት፣ ሸዋያነት የሚኖር መስሎ ከሆነ ተሳስተሃል። ዛሬ ግልጽ ነው። ሁሌም ቢሆን ከእንትናቸው ከጥፋታቸው የማይማሩ ልጆች አሁን ሚዲያውን ተቆጣጥረውታል። ስለዚህ የሆነች ነገር ስትከሰት ሽጎት ብለው ተንሸራተው ሄደው ናቸው ውስጥ ይወሸቃሉ። ከዛ በተመሳሳይ መልኩ በጎጡ የተቧደነውን ብቻ ሳይሆን በአማራነት የሚያስበውንም በሙሉ ገትተው ወደ ጭቃቸው ለማስገባት ጥረት ያደርጋሉ። ይሄ ነገር አይጠቅመም፣ ልክ አይደለም። እኔ በተደጋጋሚ እንደተናገርኩት እስካሁን ድረስ ወሎ ቤት አማራ በወለድም ለምሬ ወዳጆ ከተሟገትኩት ይልቅ ለዘመነ ካሴ የተሟገትኩት ይበልጣል። ስለ ዘመነ ካሴ የመሰከርኩት፣ የተናገርኩት፣ የተሟገትኩት፣ የተከራከርኩት ይበልጣል። ጭራሽ አይነጻጸርም። ስለ ወሎ ከተሟገትኩት በላይ ስለ ጎጃም አማራ የተሟገትኩት ይበልጣል። ይሄ ደግሞ በአማራነቴ ማስብ ስለሆነ ነው። ስለዚህ እዛ ጋር በጎጥ ተቧድና ልታገለኝ አይገባም። እኔንም ወደ ጎጤ ልትገፈትረኝ አይገባም። እና አንዳንድ ጊዜ ይህን ሁኔታ ሳስበው በዛው በኢትዮጵያዊነት መደራጀት ይሻል ይሆን እንዴ ብዬ አስባለሁ። መደራጀት ይሻል ይሆን በኢትዮጵያዊነት? ይህ ደግሞ ላለፉት 3 አስርት ዓመታት ተሞክሮ አዋጭ አለመሆኑ የተረጋገጠ ጉዳይ ነው። አማራነት በኢትዮጵያዊነት ሲደራጅ ሰጭ እንጂ ተቀባይ አይደለም። ደሙን ይሰጣል፣ ይታገላል፣ ምን ይላል። ከዛ ስልጣኑን ወስዶ ለሆነ ኃይል ያስረክባል። ይሄ ድል ሲሆን ለህወሓት ያስረክባል፣ በአደል ሲሆን ለህወሓት ያስረክባል። እንደዛ ነው። በተቃዋሚነት ፓርቲም ውስጥ አማራ ብዙ ጊዜ በኢትዮጵያዊነት ሲደራጅ ገባር ነው። ከስር ሆኖ ብዙ እንትን ያደርጋል፣ ትግል ያደርጋል፣ በቅንነት ያገለግላል። ከዛ መጨረሻ ላይ ግን ስልጣኑን የሚቆናጠጠው ለሌላ ኃይል ነው። ያም ቢሆን ግን አማራ አይከነክነው እሱ ታብሎ ምናምን ከዛ የሆነ ኃይል መጥቶ ጉብ ቢልበት በፍጹም አማራ የሚከነክነው የሚመቃኘው ማን ነው ካልክ ግን ጎጃም፣ ጎንደር፣ ወሎ፣ ሸዋ ምናምን ሆኖ በተለይ ይሄ ኤሊቱ ወንድሙ አሁን ከጎንደር የሚመጣ መሪ ለጎጃም በታሪክ ስጋ ሊሆን አይችልም። በእኔ እምነት ማለት ነው። ከወሎ የሚመጣ መሪ ለሸዋ ስጋ ሊሆን አይችልም። ከጎጃም የሚመጣ መሪ ለጎንደር፣ ለወሎ፣ ለሸዋ ስጋ ሊሆን አይችልም። በፍጹም ዘመነ ካሴ የጎንደር ስጋት አይደለም። እነግርሃለሁ፣ የጎንደር ስጋት አይደለም። የማናችንም ስጋት አይደለም። ውሸት ነው። እንደ ስጋት የምትመለከተው ውሸት ነው። ግን እርስ በርሳችን የምቀኝነት አስተሳሰብ አለ። ልንሰብረው ልንራምደው ያልቻል በአደናዊ አስተሳሰብ አለ። ያ በአደናዊ አስተሳሰብ አሁን ላይ እጅግር አውጥቶ ቲክቶክ ላይ አማራነት እየተደበደበ ነው፣ እየተዘመተበት ነው። አንበሳ እየወረደለት የብልጽግና የሳይበር አርሚ ተደራጅቶ አንበሳውን፣ አበባውን፣ ባርኔጣውን ምኑን በጊፍት መልክ እየሰጠ አማራን እያስተበደበ ነው። በድሮን ያልተሸነፈ አማራነት፣ በታንክ በመድፍ ያልተሸነፈ አማራነት በሮዝ አበባ እየተሸነፈ ነው። አንበሳ ወርደው እንዲሸነፍ እያደረጉት ነው። ባርኔጣ ሰጥተው እንዲሸነፍ እያደረጉት። የቁልቁለት ጉዞውን ከጀመርን መቋሚያ የለውም። እነግርሃለሁ፣ ከአማራነት ከተንሸራተት ዛሬ ጎጃም፣ ወሎ ልትጫወት ትችላለህ። ነገ ደግሞ ጎጃም ላይ ረግጠህ አትቆምም። ከዛ ምዕራብ ጎጃም፣ ምስራቅ ጎጃም ማለት ትጀምራለህ። ሰሜን ጎጃም ማለት ትጀምራለህ። ደቡብ ወሎ፣ ሰሜን ወሎ ማለት ትጀምራለህ። ደቡብ ጎንደር፣ ሰሜን ጎንደር ማለት ትጀምራለህ። አትቆሙ። ወደ ወረዳ ወደ ቀበሌ እየወረድክ ነው የምትመጣው። መዳኛችን ግን አማራነት ነው። ወንድም አለም አማራነት። ከአማራነት አስተሳሰብ በጭራሽ ዝቅ ብለህ አታስብ። ዘመነ ካሴን በጣም ወደዋለሁ። በጣም ተቀዳሚ መሪ ነው። ከአማራነት ግን አይበልጥ። ምሬ ወዳጆን እወደዋለሁ። ሀብቴ ወልዴን እወደዋለሁኝ። ኢንጂነር ደሳለኝ መሪዎቼ ናቸው። መሪዎቼ የሆኑ ግን አማራነትን አስከብረው መሄድ እስከቻሉ ድረስ እና ዛሬ ትንገዱ ቲምላቀ የሚለው ክፍፍል ከየት እንደመጣ ይገባናል። ምንጩ ከየት እንደሆነ ይገባናል። በእርግጠኝነት ላቀም ይውጣ ገዱም ይውጣ፣ ግን ይሄ ጉዳይ አይቆምም። ከዛ በኋላ ዘመነ ቲም ምሬ ቲም ምናምን እያልክ ትመጣለህ። እና ወንድሞቻችን እባካችሁ
ትናንት ተሰባስቦ በአንድ ላይ ሲዘምት የነበረውን የሳይበር አማራ ፋኖ አትበታትኑት፣ አይጠቅማችሁም። የእኛ መበተን ነገ እናንተን ነው የሚያስበላችሁ፣ የአራታችሁም ጠበቃ ሁኜ መቀጠል እየሻልኩኝ እኔን ወደሆነ አካል ገፍትረ ብትጥለኝ የምትጎዳው አንተ ነህ። ዛሬ በጋራ ስንከላከልላችሁ የነበርን ወንድሞቻችሁን ነጣጥላችሁ በተከፋፈላችሁን ቁጥር በመካከላችሁ ንፋስ እያስገባችሁ ነው፣ አደጋ እያመጣችሁ ነው። ስለዚህ የችግሩ ምንጭ እናንተ ናችሁ። ችግሩ የመጣው ከእናንተ ጋር ነው። ስለዚህ ብትታረሙ ነው የሚሻለው። በተረፈ ግን አፋብኃ ማንደራደርበት ድርጅታችን ነው፣ ማንደራደርበት ተቋማችን ነው። በየትኛውም መልኩ ቢሆን ሊፈርስ አይችልም። እኔ በጎጥ ተቧርነ ብትጠዛጠዝ አማራ ሁኜ ብቻዬን እኖራለሁ፣ ብቻዬን እሞታለሁ። አማራ ሁኜ እስከ መጨረሻው ድረስ ማለት ነው። ለምን? ይሄ እኮ የተሸመደደ ጉዳይ አይደለም፣ የፍልስፍና ጉዳይ አይደለም። ማንነቴ ነው። ልቀይረው አልችልም። ማንነቴ የተሰደድኩበት፣ ዋጋ የከፈልኩበት። አንድ አማራ መክፈል ያለበትን ያህል ዋጋ ከፍያለሁ። እንደ ህዝብ ብቻ ሳይሆን እንደ ግለሰብ ዋጋ ከፍያለሁ። ላለፉት 7-8 ዓመታት እንቅልፍ ሳልተኛ ተሟግቼላታለሁ፣ ተከራክሬላታለሁ። መክፈል ያለብኝን ዋጋ ከፍዬላታለሁ። መገኘት የሌለብኝ ቦታ ላይ ተገኝቻለሁ። ስለዚህ ይህን ከዚህ አስተሳሰብ ማንም እንዲወርድ ሊያደርገኝ አይችልም። አፋብኃ ደግሞ የአማራ ብሔርተኝነት የወለደው ድርጅት ነው። ትናንት አብን የሚባል ድርጅት ተወልዶ ከዛ መጨረሻ ላይ ላልሆኑ ኃይሎች አስረክበን ተበልተናል። በተመሳሳይ መልኩ አፋብኃ እንዳይበላ መጠበቅ አለብን። ይሄ ማለት እኮ አሳልፈን እንስጠው እያልኩ አይደለም። በታሪክ ያ መሆን የለበትም። ግን ደግሞ አንዱ ጠባቂ ሌላው ከሃዲ ተደርጎ ደግሞ መታሰቡ ልክ አይደለም። ድርጅታችንን መጠበቅ አለብን። ከዛ ውጭ ግን በፍጹም ከላይ የሚመጣ ከየትኛውም አቅጣጫ ይምጣ ክፍፍልን መቀበል አያስፈልግም ማለት እወዳለሁ። ወደ ሁለተኛው ርዕስ ስንሻገር ከትናንት ወዳ የኤርትራ በዓል እየተከበረ ባለበት ሰዓት ላይ ኢሳያስ አፈወርቄ ወደ መድረክ ብቅ ብሎ ከባድ የሆነ ሚሳኤል አስወንጭፏል። አብይ አህመድንና ኦህዴድን እንደጎደብድቧቸዋል። ድሮን እገጣጥማለሁ፣ ጀት እገጣጥማለሁ፣ አውሮፕላን እገጣጥማለሁ፣ መገጣጠም ጀምሬያለሁ። በቀጣይ ዓመታት ወደ አፍሪካ ሀገራት ኤክስፖርት ማድረግ ጀምራለሁ እያለ የሚበሸከተው አብይ አህመድ እና ከሰሞኑን ደግሞ እንግዲህ አንድ ወር አካባቢ ሆነው የተበየደ ላሜራ ጭኖ ወደ አገር ውስጥ ማጓጓዝ ከጀመረ 1 ወር 2 ወር ያለፈው አብይ አህመድን ልክ ነግሮታል። በነገራችን ላይ ይቺ ጣናነሽ ምናምን የሚል ስያሜ የተሰጣት ጀልባ እንግዲህ አስባችሁታል። አውሮፕላን እገጣጥማለሁ፣ ጀት እገጣጥማለሁ እያለ የሚበሸከት ጠቅላይ ሚኒስትር ጀልባ መገጣጠም የማይቻል መሆኑ ገብቶት ይሄው ግዙፍ የሆነ የላሜራ ቁልል ተሸክሞ ጭኖ ማጓጓዝ ከጀመረ ከ1 ወር በላይ ሆነው ልክ ደግሞ እንደ ትልቅ ነገር ዛሬ ሰመራን አለፈች እንትናን አለፈች እያሉ ይነግሮናል ማለት ነው። በነገራችን ላይ ይችን ጀልባ ለማጓጓዝ በርካታ ፖል ተነቅሏል፣ የመብራት ፖል ተነቅሏል። የኤሌክትሪክ ገመድ እየተበጠሰ ብዙ ከተሞች መብራት እንዲያጡ ተደርጓል። ለምን? በጣም ከፍታው ወደ ላይ የጓነ ስለሆነ ገመድ እንዳይበጠስ ቀድመው እያስተካከሉ ነው እያጓጓዙ ያሉት። ትናንትና ሰመራን አለፈች በማለት ሲነግሩን ነበር። እኔ መቼም ኢትዮጵያ እንደዚህ አይነት ስራ ፈት መንግስት አጋጥሟት አያውቅም። የኢትዮጵያ አንገብጋቢ ችግር ጀልባ ሆኖ ማለት ነው። ጀልባ ሆኖ ጣና በእምቦጭና በደለል እየተሞላ ባለበት ሰዓት ላይ ግዳንግድ ጀልባ ጭኖ ያዘፋዝፍ ይዟል። የኢትዮጵያንን ችግር የአማራዎችን ችግር ሊፈታ። ከዚህ በላይ ግን የሚገርመው ጀት እየገጣጠምን ነው፣ አውሮፕላን እየገጣጠምን ነው እያለ ሲቀደድ እንዳልነበረ ይኸው በተግባር ግን ጀልባ መገጣጠሚያ ባለመኖሩ የተነሳ የላሜራ ተራራ ተሸክሞ በማዘፋዘፍ ላይ ይገኛል። እና ይህን ወፈፌ መሪያችንን ኢሳያስ አፈወርቄ ልክ ነግሮታል። ከኦህዴድ ጋር በሚገባው ቃል ገልጾታል። ምን አለ ኢሳያስ? ምን አለ? አንደኛ የውጫዊ ኃይሎች የጦር ፈረስ ነህ በማለት ነግሮታል። ቅጥረኛ ነህ። እስካሁን ድረስ በኢትዮጵያ በተለያዩ ቦታዎች ያደረካቸው ጦርነት፣ ሱዳንም ላይ እያካሄድከው ያለው ጣልቃ ገብነት ቅጥረኛ ሆነህ ነው እየሰራ ያለው። ኢትዮጵያውያኖችንም ስትጨፈጭፍ የነበረው
የዩናይትድ አረብ ኤምሬትስን የቱርክ ተልዕኮ አንግበህ ነው። ምስራቅ አፍሪካን የምታወቀው የኢትዮጵያን ብሔራዊ ጥቅም ይዘህ ሳይሆን የውጭ ኃይሎችን ጥቅም አንጠልጥለ ነው፣ ተገዝተ ነው፣ ተቀጥረህ ነው በማለት ነግሮታል። ሌላ የዘረኛውና ኦሮሞን የማይወክለው የኦሮሞማ ስርዓት አራማጅ ነህ በማለት ነግሮታል። ይህም ማለቱ እነ ጀዋርም መልስ ሲሰጡ ነበር። ዛሬም ኦነግ ባወጣው መግለጫ እንዴት እንዲህ ይባላል? ይሄማ የኦሮሞን እንትን መጋፋት ነው የሚል መግለጫ አውጥቷል። እንግዲህ እናንተ ስም ልታወጡለት ትችላላችሁ እና አብይ አህመድ እያካሄዱት ያለውን ስርዓት ኦሮሞማ ካልሆነ ስሙ የሚገባውን ስም ልትሰጡት ትችላላችሁ። አንድ የማይካደው ሀቅ ግን በኦሮሞ ህዝብ ስም የሚምለው አብይ አህመድ፣ ሽመልስ አብዲሳ፣ ኦህዴድ ኢትዮጵያውያንን እየዘረፉን ነው፣ እየጨፈጨፉን ነው፣ እያደህዩን ነው፣ አገር አልባ እያደረጉን ነው። ይሄ የማይካድ እውነታ ነው። ሌላ የሴምና የኩሽ ሪፑብሊክ ነጋዴ ነህ በማለትም ኢሳያስ አፈወርቂ ተናግሯል። ይሄም ግልጽ ነው። እስካሁን ድረስ አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ ተከታታይ የሆነ ጥቃት ያስተናገደው የሴም ህዝብ ነው። ትናንት ትግራይ፣ ዛሬ አማራ፣ ነገ ኤርትራ፣ ትናንትና ጉራጌም ቀላል የሆነ ጉዳት አይደለም ያስተናገደው። ብዙ አክቲቪስት ስለሌላቸው ሚዲያ ስለሌላቸው ስለታፈኑ ነው እንጂ ጉራጌም ፍዳውን እየበላ ነው። ግልግል ነፍጠኛ እየተባለ ዋጋ እየከፈለ ነው። ከመርካቶም ከአዲስ አበባም እየተጠራረገ ነው። በሌላ መልኩ ደግሞ የኩሽ ሪፑብሊክ መሰረታለሁ እያለ አብይ አህመድ ብዙ ጊዜ በአክቲቪስቶቹ በኩል በነ ኦኤምኤን በኩል ይህንን ነገር ሲያስተጋባ ነበረ። ስለዚህ የሴምና የኩሽ ሪፑብሊክ ነጋዴ ነው ማለትም ልክ ነው። የከፋፍለ ግዛው ፍልስፍና ተከታይ ነው ብሎታል። በውጭ ኃይሎች ትእዛዝ የራስህን ህዝብ የምትጨፈጭፍ ጨፍጫፊ ነህ የሚል አስተያየትም ሰጥቷል። ይህም ገላጭ ነው። በውጭ ኃይሎች ትእዛዝ ነው አብይ አህመድ እያወደመን ያለው። ከላይ እንደገለጽኩት ቱርክ በተለያዩ ጊዜያት ወደ ኢትዮጵያ መታ ብዙ ጥቃት አድርሳብናለች። ሰው የውጭ ኃይሎችንም ተልዕኮ ጭምር ይዞ መጥቶ ነው አሁን ላይ በተለይ ደግሞ ሴሜቲክ የሆነው ህዝብ ህይወቱንም ቅርሱንም ባህሉንም ወጉንም ማንነቱንም ለማጥፋት ጥረት እያደረገ ያለው። ኢሳያስ እንዳለው የኦሮሞ ህዝብ የማይወክለውን የኦሮሞ አይዲዮሎጂ ተሸክፎ ከመሆኑም በላይ ከዛ በላይ ደግሞ የውጫዊ ኃይሎች ተልዕኮን ተሸክሞ ነው። በትናንትናው ዕለት ደግሞ ከዚህ ጋር በተያያዘ ቲክቶክ የዛሬ 3 ዓመት የሚከተለው ብለህ ነበር በማለት አስታወሰኝ። እስኪ ሰምተን እንመለስ። ስለ አብይ አህመድ የተናገርኩት ነው። ለጠቅላይ ሚኒስትሩ በአባ ሳዊሮስ በኩል መፈንቅለ ሲኖዶስ ያደረግከው፣ በዮናታን አንደበት ኢየሱስ ክርስቶስ መስለህ ሟርት መሰል እቅድህን ይፋ ያደረግከው፣ ተቀዳሚ ሙፍቲን ገዝግዘህ የጣልከው፣ ሰሜን ዕዝን ከማስወጣት ይልቅ ከሚወጋበት ምድር ላይ ማቆየትን መርጠህ ኢትዮጵያን ወደ ጦርነት ያስገባኸው፣ ከነትጥቁ ባስገባኸው ሰራዊት አማካኝነት የወለጋ ምድር የደም መሬት ያደረግከው፣ ተደራደርኩ በሚል ምክንያት ኢትዮጵያን ወደ ሌላ ዙር ጦርነት ለማስገባት እየሞከርክ ያለኸው፣ ከአዲስ አበባ አካል ላይ ቆርጠህ ሸገር የምትባል ከተማ ያዋቀርከው፣ የምትመራትን ሀገር እረፍት ያሳጣኸው አንተ ነህ። የዚች ሀገር ብሔራዊ ስጋት አንተ ነህ ማለት እፈልጋለሁ። የሚገርማችሁ ነገር ታዲያ ይችን አጭር ቪዲዮ ቲክቶክ ላይ ስለጥፍ በወቅቱ አማራ ክልል አልተወረረም ነበር። የአማራ ህዝብም በዚህ ልክ ግፍና መከራ እያስተናገደ አልነበረም። በአባ ሳዊሮስ በኩል መፈንቅለ ሲኖዶስ ያደረግከው፣ በዮናታን አንደበት ኢየሱስ ክርስቶስን መስለህ ሟርት መሰልህን እቅድህን ይፋ ያደረግከው፣ ተቀዳሚ ሙፍቲን ገዝግዘህ የጣልከው፣ ሰሜን ዕዝን እንዲበላ ያደረግከው፣ የወለጋ መሬት የደም መሬት ያደረግከው፣ ሸገር የምትባል ሀገር ከአዲስ አበባ አካል ላይ ቆርጠህ ያዋቀርከው፣ ተደራደርኩ በሚል ምክንያት ኢትዮጵያ ወደ ሌላ ዙር ጦርነት ለማስገባት እየሞከርክ ያለው፣ የምትመራትን ሀገር እረፍት ያሳጣው፣ የዚች ሀገር ብሔራዊ ስጋት አንተ ነህ በማለት ነበረ የዛሬ 3 ዓመት የተናገርኩት። አሁንም አብይ አህመድ ኢትዮጵያን እረፍት ማሳጣቱን አጠራክሮ ቀጥሏል። በአንድ በኩል በኑሮ ውድነት መከራህን ያሳይሃል፣ በሌላ በኩል በጦርነት ያንገበግበሃል። ይህም አልበቃ ብሎ ደግሞ በሃይማኖቱ ገብቶ ደግሞ አሁንም ይፈተፍታል እና ያን ጊዜ እንዳልኩት
ሳዊሮስን ጉዳይ ይኸው ገፍቶበት በአሁኑ ሰዓት የቤተ ክህነቱ ስራ አስኪያጁ ነው እንዲመረጡ ማድረግ ችሏል። በተመሳሳይ መልኩ እነ ዮናታን ያን ጊዜ ማህበሩ ለሁለት ሲከፈላየው እያሉ ሲናገሩ የነበሩት የሆነ አጀንዳ ለማድበስበስ ነበር። ዛሬም በጤና ባለሙያዎች ተለኩሶ ወደ መምህራን፣ ወደ ጸጥታ ኃይሎች እየተስፋፋ ያለውን የስራ ማቆም አድማና አመፅ ለማድበስበስ ተብሎ ድሃ ጥቁር ጉንዳን ነው የቪዲዮ ቁራጭ አምጥተው በእነ ቴዎድሮስ ተክለአረጋይ በኩል ፌስቡክ ላይ እንዲሰራጭ ማድረግ ቻሉ። ይሄ የሆነው ደግሞ አብይ አህመድን ለመታደግ ፕሮስፐሪቲን ለመታደግ ነው። ምንም እንኳን ዮናታን የመረጠው ጉዳይ ፐርሰናሊ ብዙ ትችት ቢያመጣበትም የጫጫታ ትችት ግን ከአንድ ቀን ከሁለት ቀን እንደማያልፍ ያውቅ ነበረ። ግን በኤኒ ሚንስ የጤና ባለሙያዎች አመፅ ሶሻል ሚዲያ ላይ እየተስፋፋ የሚገኘው እሱ ካልተቀለበሰ ፕሮስፐሪቲ የተባለ ፓርቲውን የሚያፈራረስበት መሆኑን ስለገባው ድሃ ጥቁር ጉንዳን ነው የሚል ቪዲዮ ይዞ በመምጣት አጀንዳውን ማድበስበስ ችሏል። ምንም እንኳን የጤና ባለሙያዎቻችን በዛ ጉዳይ ቢገፉበትም መምህራኖችም ወደ ተመሳሳይ የስራ ማቆም አድማ ለመግባት በዝግጅት ላይ የሚገኙ ቢሆኑም ሶሻል ሚዲያው ግን ያንን አጀንዳ በእነ ቴዎድሮስ ተክለአረጋይ በኩል የተላከለትን አጀንዳ አንጠልጥሎ ለአንድ ቀን ሲጮህ ከኋላ በኋላ አሁን ላይ ሁሉንም ነገር ረስቶታል ማለት ይቻላል። እና በአጠቃላይ እኔም የተናገርኩት ይሁን ኢሳያስ አፈወርቂ የተናገረው በጣም ትክክል ነው። ኢሳያስ የተናገረው በጣም ትክክል ነው። ብልጽግና ሰፈር ከፍተኛ የሆነ ጫጫታ ተከስቷል። ብልጽግናዎችም አሁን ላይ ከኤርትራ ጋር ጦርነት መደረግ እንዳለበት መግባባት ላይ ደርሰዋል። ይኸው በቪዲዮ እንደምትመለከቱም ባጫ ደበሌና አበባው ታደሰ በጆሮ ያንሾካሹካሉ። ከፊታቸው ካሜራ እንዳለ ይገባቸዋል። ይሄ ሁሉ እየተመካከርን ነው፣ እየመጣን ነው አይነት መልእክት ለማስተላለፍ ነው ወደ ኤርትራ የተለቀቀው። እነዚህ በጄኖሳይድ መጠየቅ ያለባቸው ጄኔራሎች እንደ ጦር ጠበብት እንግዲህ ባጫ ደበሌ ትናንትና በአማራና በትግራይ መካከል ምን አይነት ጉዳት እንዲከሰት ሲቀሰቅስ እንደነበር ምዘነጋው አይደለም። ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም፣ አንድም ነገር የለም። ሁላችንም ሰምተን ሊጥ ሳይቀር ነው የተዘረፈው። ሽሮ ምን ቤት ውስጥ ያለ ነገር በሙሉ ነው የሚዘረፈው። ስለዚህ አማራን ማደየት፣ ማዋረድ፣ መግደል ነው። ይሄ መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። እንደሰማችሁ ትናንትና ባጫ ወርቆ ከነበረበት አራግፎ አብይ አህመድ ካመጣው በኋላ በዚህ መልኩ የጄኖሳይድ ቀስቀሳ ሲያደርግ ነበረ። ትግራዮችን የማይበቀል አማራ ሽል ሆኖ ቢቀር ይሻለዋል እያለ ሲቀሰቅስ ነበር። በተመሳሳይ መልኩ አሁን አምጥቶታል፣ አብይ አምጥቶታል ወደ መድረኩ እና ዳንኪረኛው እስክስተኛው ጄኔራል ባለፈው በትግራይና በአማራ ወይ በትግራይና በኢትዮጵያ መካከል ያሳካውን እቅድ አሁን ላይ የሚያሳካ መስሎት ከሆነ ተሳስቷል። ትናንት ኢንጂነር ይልቃል ኤርትራና ኢትዮጵያ መንግስት ወደ ጦርነት የሚገቡ ከሆነ ለማን ታግዛለህ፣ ከማን ጎን ትሰለፋለህ ሲባል እኔ ከኔ ጋር ሄዶ መሰለፍ አይጠበቅብኝም፣ ግን አብይ አህመድ ጦሩን እየመራ ወደ ኤርትራ የሚዘምት ከሆነ እኔ ከጀርባ እወቀዋለሁ በማለት ቅጩን ተናግሮ ነበር። በዛም ንግግሩ እነነገሰት ሁሉ ባንዳ የሚል ቃል የተሞላ ፖስት ይዘው መምጣታቸው የሚዘነጋ አይደለም። ይመቻችሁ ማለት ነው ፈልገው ይመቻችሁ፣ ግፉበት፣ አጠናክራችሁ ግፉበት። ግን የምታካሄዱት ጦርነት ግልጽ ነው። በኦህዴድና በኤርትራ መካከል ነው የሚሆነው። ኢሳያስ አፈወርቂ ተረድቷል። በጣም ደስ በሚል ሁኔታ አብይ አህመድ እያሰቡት ያለው እቅድ ኢቨን አሰብን የማስመለስ ፕሮጀክቱ የኦሮሞማ እቅድ መሆኑን ተረድቷል። የኩሽ ሪፐብሊክን የማዋቀር እቅድ መሆኑን ተረድቷል እንጂ ስለ ባህር በር ቢታሰብማ ለአማራም ለትግራይ የሚጠቅመው ምጽዋ ነበረ። አሰብን የፈለጉት የኩሽ ሪፐብሊክን ለማዋቀር ሀገረ ኦሮሚያን ለመመስረት ነው። ይህን ተረድቷል። አማራ እዛ ነገር ውስጥ እንደሌለበት ተረድቷል። እነበለጠ ሞላ አሰብ የማነው ምናምን የሚል ነገሮችን ይዞ መምጣት የኤርትራን ሉዓላዊነት በመካድ ዛሬም አማራ እንደምታስቡት አይደለም፣ አልተለወጠም። ትናንት እንደምታስቡት በተሳሳተ መልኩ ነው ትናንትም ሲያስቡ ነው የነበረው። ነገራችን ላይ በተሳሳተ መልኩ ትናንት እንደምታስቡት ነው አማራ የሚል መልእክት ለማስተላለፍ
የኤርትራን ሉዓላዊነት ቢክዱም አሁንም የባህር በር ንጥቂያ አጀንዳ ውስጥ ገብተው እነ ኦፌኮ እና ሌሎች የፌዴራሊስት ኃይል የሚሉ ፓርቲዎች ያላቀነቀኑትን አጀንዳ በበለጠ በሞላ በኩል በዩሱፍ ኢብራሂም በኩል ሊወጣ የተደረገው ያንን መልእክት ለማስተላለፍ ታስቦ ቢሆንም እነ ኢሳያስ አፈወርቄ ኤርትራ ግን ይህን ጉዳይ ተረድተውታል። ወደ ቀጣዩ ርዕስ ስንሻገር የኢትዮጵያ ኢኮኖሚክስ አሶሲሽንን ሪፖርት ዋቢ በማድረግ በትናንትናው ዕለት ባወጣው ዘገባ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 በላይ መድረሱን የነገረን ሪፖርተር ጋዜጣ ወደ ፓርላማ ገብቶ እንዳይዘግብ መከልከሉን መረጃዎች ገልጸዋል። ራሱም ሪፖርተርም ዘግቦታል። እንግዲህ በኢህአዴግ ጊዜ እያንዳንዱ ኢትዮጵያዊ የነበረበት የዕዳ መጠን $120 ነበረ። የምንዛሪ ዋጋውም ዝቅ ያለ በመሆኑ የተነሳ ዕዳችን ትንሽ ነበረ። አሁን ላይ ግን እድሜ ለአብይ አህመድ ይሁንና ያ ዕዳችን በ4 እጥፍ አድጎ እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን ከ$575 በላይ መድረሱን የኢትዮጵያ ኢኮኖሚክ አሶሲሽን ያወጣውን ሪፖርት ዋቢ በማድረግ ሪፖርተር ዘግቦ ነበር። አሶሲሽኑ የሀገሪቱን ከ2001 እስከ 2023 የኢኮኖሚ አፈጻጸም አስመልክተው ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊ $575 ዕዳ ያለበት መሆኑን ዘግቦ ነበር። በዚህም ዘገባ የተበሳጩት አምባገነኖች ሪፖርተር ወደ ፓርላማ ገብቶ ምንም አይነት ዘገባ እንዳይሰራ መከልከላቸውን ሰምተናል። እንግዲህ አብይ አህመድ ሁሉንም የግል ሚዲያዎች ገለልተኛ የሚባሉ ሚዲያዎች በሙሉ አሳዶ የቀሩት እነ ሪፖርተር ነበሩ። አሁን ላይ ደግሞ እነሱም ማሳደድ እና ምንም አይነት ስራ እንዳይሰሩ ማማረሩን ቀጥሏል። ሪፖርተር እንግዲህ በጣም ተወዳጅ የሆነ ጋዜጣ ነው። በበኩሌ በጣም የምወደውና የምከታተለው ጋዜጣ ነው። በተለይ ደግሞ በፊት ገጹ የሚያወጣቸውን ዘገባዎች ስመለከት አገዛዙ ጥርስ ቢነክስበት የሚያስገርም አይደለም። ለምሳሌ ያህል አንዳንዶቹን ለማስታወስ ያህል 10 ሚሊዮን ኢትዮጵያውያን ረሃብ እንደተደቀነባቸው አብይ አህመድ የሀገሪቱን በጀት ለቅንጦ ፕሮጀክት እየዋለ ባለበት ሰዓት ላይ 10 ሚሊዮን ኢትዮጵያውያን ረሃብ እንደተደቀነባቸው ሲዘግብ ነበረ። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ለፓርላማ መቅረቡን ሲገልጽልን ነበር። አብዛኛው መንግስት ሰራተኛ ደሞዝ ይጨመርልኛል እያለ በሚጠባበቅበት ሰዓት የቅርብ ጊዜ ዘገባ ነው። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ እና ከደሞዛቸው እንዲቆረጥ የሚያደርግ ረቂቅ አዋጅ ለፓርላማ መቅረቡን ሲዘግብልን ነበር። ለጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ተሰጥቶ የነበረው ቦታ ለኦሮሚያ ባህል ማዕከል መተላለፉን ሲዘግብልን ነበረ። በኦሮሚያና በአዲስ አበባ መካከል ወሰን ተበጀ ተብሎ ሸገር የምትባል ከተማ ቢያዋቁሩም እነ ሽመልስ አብዲሳ ግን ትልልቅ ህንፃዎቻቸውን እየሰሩ ያሉት መሀል አዲስ አበባ ላይ ነው። ሸገር ላይ ሳይሆን አዲስ አበባ ላይ ነው። በዚህም መሰረት ለጉምሩክ ኮሚሽን ዋና መስሪያ ቤት ተሰጥቶ የነበረ የግንባታን ቦታ ነጥቆ ለኦሮሚያ ባህል ማዕከል መሰጠቱን ሲዘግብልን ነበር ሪፖርተር። የኢትዮጵያ ጂዲፒ በምንዛሬ ለውጡ ምክንያት ወደ $100 ቢሊዮን መውረዱንም የዘገበው ሪፖርተር ነበር። በሰኔ ወር 2016 ከነበረበት $207 ቢሊዮን በ3 ወር ውስጥ ወርዶ ወደ $100 ቢሊዮን መድረሱን የዘገበው ሪፖርተር ነበር። ለፓርላማ የቀረበው የንብረት ታክስ ረቂቅ አዋጅ ሕግ የህብረተሰቡን ኑሮ የሚያመሳቀል ነው ተባለ በማለት በወቅቱም ይህን ዘገባ አቅርቦ ነበር። አዲስ አበባና ሐረር በኦሮሚያ ስር እንዲሆኑ ጥያቄ መቅረቡንም የዘገበልን ሪፖርተር ነበር። ለሀገራዊ ምክክር ኮሚሽኑ አዲስ አበባና ሐረር በኦሮሚያ ስር እንዲሆኑ ጥያቄ መቅረቡን ዘግቦ ነበር እና እነዚህ ሁሉ ዘገባዎች ስናስብ ሪፖርተር ጥርስ ቢነከስበት የሚገርም አይደለም። እንደውም የሚያስገርመው እስካሁን ድረስ እንዲሰራ እንዴት ፈቀዱለት የሚለው ጉዳይ ነው። ወደ ሌሎች ዘገባዎችን ስንሸጋገር ኮብልለው የነበሩ ከ1300 በላይ የፖሊስ ሰራዊት አባላት ተይዘው ወደ ስልጠና መግባታቸው ተገለጸ የሚል ዘገባ አቅርቦልን ነበር። በፊት አብዱ በኢትዮጵያ በህይወት የመኖር መብት አሳሳቢ መሆኑን ኢሰመኮ አስታወቀ። በኢትዮጵያ በህይወት የመኖር መብት አደጋ ውስጥ መግባቱን ኢሰመኮ አሳወቀ የሚልም ዘገባ አቅርቦ ነበረ። መንግስት ባለበት ሀገር ህግ አለበት ተብሎ የሚታሰብ ሀገር ውስጥ
በህይወት የመኖር መብት አሳሳቢ ደረጃ ላይ መድረሱን ዘግቦ ነበር። ከውጭ በተላከ ገንዘብ ሀብት አፍርቶ የተላከበትን ደረሰኝ ያላቀረበ ንብረቱ እንዲወረስ የሚደነግግ አዋጅ ቀረበ በማለትም በቅድሚያ የገለጸልን ሪፖርተር ነበረ። ከውጭ በተላከ ገንዘብ ሀብት አፍርቶ የተላከበትን ደረሰኝ ያላቀረበ ንብረቱ እንዲወረስ የሚደነግግ አዋጅ ቀረበ በማለት ዘግቦልን ነበር። ይህ አዋጅ አሁን ላይ ተግባራዊ ሆኖ የብዙዎች ሀብት በቁጥጥር ስር እየዋለ እየታገደ ያለበት ሁኔታ ነው ያለው። የአድዋ ድል በዓል ባለቤትነት ለመከላከያ መሰጠቱ በፓርላማ ጥያቄ ያስነሳ የሚል ዘገባም አቅርቦ ነበረ። አድዋ ሀገር የተከበረበት ነው። ሀገሩን እያፈረሰ ያለ ዳር ድንበርን ያስወረረ የራሱን ሕዝብ የሚጨፈጭፍ መከላከያ የአድዋ ድል በዓልን የባለቤትነት ጉዳይ ወስዶ የአድዋ ባለቤት መሆኑ ቅሬታ አስነሳ የሚል ዘገባ አቅርቦልን ነበር። መንግስት ከተፋላሚ ወገኖች ጋር የተኩስ አቁም አድርጎ እንዲመካከር ተጠየቀ የሚል ዘገባ አቅርቦ ነበር። ሌላውን ተውትና በጋምቤላ በኩል የደቡብ ሱዳን ታጣቂ ሰብሮ ገብቶ ከ200 ኪሎ ሜትር በላይ የኢትዮጵያን አንድ ወረዳ መቆጣጠሩንም የዘገበልን ሪፖርተር ነበር እና በጣም ብዙ ዘገባዎችን ሲያወጣ የነበረ ነው። የትኛው ሚዲያ ላይ የማታገኟቸው ዘገባዎች በፊት አምዱ እያወጣ ሲያጋልጥ ነበረ። በመሆኑም የኦሮሞ አገዛዝ በሪፖርተር ዘገባ ደስተኛ ባለመሆኑ የተነሳ በተለይ ደግሞ ትናንትና በነፍስ ወከፍ ያለብን የብድር መጠን $575 በላይ መድረሱን ከዘገበ በኋላ ፓርላማ ገብቶ እንዳይዘግብ አድርገውታል። በቀጣይ ሙሉ ለሙሉ እንደሚዘጉት ጥርጥር የለውም። የነ ዶክተር ደሳለኝን ንግግር ሁሉ ፓርላማ ገብቶ እየቀረጸ ሲያሰራጭ ነበር ሪፖርተር በዩቲዩብ ቻናሉም ጭምር እና ዛሬ ወደ ፓርላማ ገብቶ እንዳይዘግብ ተከልክሏል። በቀጣይ ደግሞ ሙሉ ለሙሉ እንደሚዘጉት አያጠራጥርም በማለት የዛሬውን ዝግጅታችንን እንቋጫለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬውን ዝግጅታችን እንቋጫለን። እናመሰግናለን።